አረ ጉድ ሩትዬማ ማለት ነው። እንደው ዘመድ አላት ማለት በጣም ዘበት ነው። እኔ ዘመድ አላት እህት አላት ከምል የሚዲያ ሰው መከታ አላት ብል ይቀለኛል። እና የሩታ እህቶች በየቀኑ እየወጡ የሚናገሩት ነገር ጤናማ ናቸው ግን ይቅርታ አድርጉልኝ ለዚህ ንግግር ኤድጊ የምትባይ ይቅርታ አድርግልኝ። እንግዲህ የምታደርጊው ነገር እውነት አንቺም ለዶላር ነው እንደዚህ እህትሽን አሳልፍሽ እየሰጠሻት ያለሽው ወይንስ ደግሞ ሩታ አንቺ በምትሰሪው ነገር ደስተኛ ነች? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዙ ተርፍ ይበልላችሁ። ውድ ቤተሰብ እንግዲህ አቤልም ያው ከሩታ ጋር ሊታረቅ ነው እየተባለ ነው። እርቅ እንዲህ በቀላሉ አለ እንዴ? ለዛውም ደግሞ አቤል እኮ ነው። እና ውድ ቤተሰቦቼ በቅድሚያ ግን ማለት ነው እኔ እድግ የምትባል የሩታ እህት እኔ ግራ ነው የምታጋባኝ ሜላትም ጭምር ማለት ነው። እና እኔ የምለው እድጊ የምትባይ ልጅ ማለት የሩቲ እህት እኔ ሩቲን ስለመወዳት አንቺን አቅልዬ ማውራት ምናምን አልፈልግም፣ ግን የምታደርጊው ነገር በጣም ነው የሚያበሳጨው። ከአንድ እህት የማይጠበቅ ገባሽ? እኔ ምልሽ ማለት እዚህ ጋር በባል ለመወደድ ነው እንደዚህ እየሆንሽ ያለሽው። አብርሃም እንዲወድሽ ነው፣ ሄርሜላ እንድትወድሽ እንድታከብርሽ ነው። አልገባኝም። እዛ ጋር እህትሽ እንደፈለገ ማንም እየመጣ እየፈነጨባት፣ አንቺ ከዚህ መተሽ ከእህትሽ ጎን መሆን ሲገባሽ ማለት ነው። ከቻልሽ እኮ አንቺ እንደ ትልቅነትሽ ሩታን መከርሽ፣ በቃ በራሷ መስመር እንድትይዝ ማድረግ ነበረብሽ። ካለበለዚያ ደግሞ ካልቻልሽ እየወጣሽ አብርሃምና ሄርሜላ ከሀገር መውጣት አለባችሁ። በቃ ሰላም ሆናችሁ ለመኖር ሲባል ከሀገር ውጡ፣ ከዚህ ከጭቅጭቁ ከምናምኑ ማለት እንዴ። እዚህ ጋር የእህትሽ ህይወት ሰላም ነው ወይ? የሩታ ህይወት ሰላም ነው? ምንድን ነው እንደዚህ ስጋ በስጋ አሳልፎ መስጠት? ኧረ በጣም ነው የሚደብረው። እኔ አላቅም ቤተሰብ፣ እናንተ እንደኔ ይደብራችኋል? እኔ የሚያደርጉት ነገር በጣም ነው በቃ ከእህት የማይጠበቅ ገብቷችኋል አይደለ? አንድ ሰው ለእሷ መከታ ሆኖ እንኳን የሚቆምላት የለም ማለት ነው። ሁሉም ጥቅሙን ነው የሚያራምደው። ወይስ ደግሞ ሩቲ እንደዚህ እያሉ እንዲሰሩ ትፈልጋለች፣ እንዲጠቀሙ ትፈልጋለች? እኔ ግራ ገባኝ እኮ እህት በዚህን ያክል ደረጃ። አብርሃም በየሜዳው ማለት ነው ያንቺን እህት እንደፈለገ ሲያንቃልላትና ሲያንቋሻት ነው የሚውል። ገባሽ? አንቺ ምን ቤት ነሽ? ለአብርሃም ደስታ የምትመኝ ተመኝ፣ ምንም ችግር የለውም። ነገር ግን እንደዚህ ስላደረግሽ አብርሃም ሩታን ያከብራታል ወይም ደግሞ አንቺን ያከብራታል? አንቺን ያከብርሻል? ምን ለመውሰድ ነው እንደዚህ እየሆንሽ ያለሽው? ይደብራል። ደስ አይልም። በቃ የምር የምታደርጊው ነገር ደስ አይልም። ከመመለስ ካለብሽ ወደ እህትሽ ተመልሰሽ የምትሰጫትን ምክር ስጫት። ካልሆነ ደግሞ ማለት ነው ወጥተሽ የሆነ እንዴት ነው ሩታን የሚያቀሉ ሰዎች እንደዚህ እያልሽ ባትናገሪ ደስ ይላል። አንቺ እንደዚህ የምታያቸው ሰዎች ሄዳችሁ ሰላማችሁን አግኙ የምታያቸው ሰዎች ማለት ነው እህትሽን ከላይ እስከታሽ ያመሰቃቀሉ ትዳሯን የቀሙ ናቸው። ገባሽ? እረ ጉድ ፈላብኝ። እኔ እንደዚህ አይነት እህትን አልፈልግም። የምሬ ነው። የፈለገ ነገር ቢሆን ባጠፋም በውስጥ ምክር ቅጥት እንደው የምትመታኝ እንጂ ማለት ነው ሚዲያ ላይ እንደዚህ ያሳልፋ ለማንም በላ ሀሳብ የምትሰጠኝ እህት እኔ ኧረ በጭራሽ። የምር እድጊ እኔ በጣም ነው የምታናድጅኝ፣ በተለይ አንቺ እና ማለት ነው ቤተሰብዬ። አቤል ይሄ ቆርቆሮ ይሄ ጫታም ሰካራም እሱ ደግሞ ማለት ነው ከሩታ ጋር ሊታረቅ ነው አሉ። እንግዲህ የእርቁም ምንጭ ምን እንደሆን ታውቃላችሁ? ሄርሜላ አሁን በቃ መግቢያ መውጫ አታለች ማለት ጥለዋንም እየፈራች ነው፣ በሰቀቀን እየኖረች ነው። አሁን አብርሃም ወይም ደግሞ እኔ ካልመጣሁ ሄርሜላ ከቤት አትወጣም፣ የቤት ጠባቂ ሆና እንደ ዶሮ ነው የምትውለው አሉ። እና እየፈራች እየተንበጫበጨች ማለት ነው። እና ብዙ ስልክ ይደወላል፣ ማስፈራራት ይደርስባታል እያለች ነበረ። እና በመጀመሪያ ደረጃ ማርቲ የምትባይ ሮቶ ማለት ነው ስሚ ልንገርሽ፣ ሄርሜላ የምታለቅሰው የምታዝነው የምትሸበረው የምትንበጫበጨው በራሷ ነው። ይገባሻል? በራሷ ጊዜ ነው። የሰውን ህይወት በጥብጣለች። ገባሽ? የሰውን ህይወት የበጠበጠ ሰው ደግሞ በሰው ምናምን ተመስሎ ይመስለዋል እንጂ ፈጣሪ ራሱ ነው የሚያመሰቃቅላት እኮ። ምክንያቱም ፈጣሪ የማይፈልገውን የማይፈቅደውን ስራ ነው ከባልና ሚስት ገብታ ባልየውን አሻፍዳ አጨልላ በቂጧ አሻሽታ የወሰደችው። ይገባሻል አይደለ? ይሄን መረዳት አለብሽ። ከአቤል ጋር ታረቁ አልታረቁ ምንም የሚፈጠር ነገር የለም። ቢታረቁም አቤልና ሩታ ማለት ነው። ሄርሜላ ግን በስራዋ ነገም ዛሬም እንደምትቀጣ ልነግርሽ እፈልጋለሁ። ትቀጣለች ገና ባደረገችው ነገር ማለት ነው። ይህን ያክል መመሰቃቀል የሚደርስባት እኮ ሰላማዊ ሆና ስላልመጣች እኮ ነው። ይህን ያክል የሚያስፈራት በየቀኑ አብርሃምን እያስጨነቀች አግባኝ እንጋባ ሽማግሌ ላክ የምትለው እኮ ዘላ ከሰው ህይወት እንደገባች ስለምታውቅ ነው። ንጹሕ የሆነ ፍቅር ስላልሆነ እኮ ነው።
የሰውን ህይወት እንዳፈረሰች ልቦናዋ በደንብ አድርጎ ይነግራታል። ስለዚህ ይሄ የፈጣሪ ቁጣ እንጂ ማንም እሷን ስላስፈራራት እንደዚህ የምትደነግጥበትም የምትንበጫበጭበትም ምንም ምክንያት የለም። ገባሽ? ግን የሰውን ህይወት የነጠቀ ሰው መቼም ሰላም ሊሆን አይችልም። ሰው ሩታ እኮ ልትለቃት ትችላለች፣ ትለቃታለች እኮ የሆነ ጊዜ ላይ ሩታም ሲደግፋት ትተዋዋለች። ፈጣሪ ግን አይተዋትም፣ ዋጋዋን እስከሚከፍላት ድረስ ማለት ነው። በሰራቻት ስራ ዋጋዋን ታገኛለች። ዘገየም ፈጠነም ይሄ ሀቁ ነው። እና አንቺ የማነሽ ደግሞ ከየት የመጣሽ ነሽ? በእናትሽ የሩታን ህይወት አንድ ወር ባልሞላ ውስጥ በአገባች አንድ ወር ባልሞላ ውስጥ ቡግ አድርጎ የእሷን ህይወት ነጥቆ ለሄርሜላ የሰጠ ሰው ነው። ስለዚህ አሁን ከሩታ ጋር መታረቅ ያለበት አብርሃምን መልሶ ነው። ገባሽ? ወደ ቤቱ መልሶ ወደ ሩታ መልሶ። ያ ካልሆነ እርቅ የሚባል ነገር አይኖርም። ሲጀመር ቪዲዮቸው ጠፍቷል። ባለፈው የሰሩት ቪዲዮ ማለት እንኳን ማጠፋሽ ሩቲ እንደው ቻናሏ ደህና ይሁን እንጂ ይሄ ቆሻሻ በቻናልሽ ሊኖር አይገባም ሲጀመር ማለት እና እሷ ቢያንስ ትልቅ የተደበቀ ሚስጥር አለ። ሌላኛውም ደግሞ እሷ ሰላም እንድትሆን አንተና ሩታ ሰላም መፍጠር አለባቸው። ሩታ አንተን የምታስበው በቃ አንተ እንደ ጠላቷ ነው። አንተ ነው ትዳሬን የቀማኝ አብርሽን አፋትተ ለሄርሜላ እንደሰጠ የምታስበው አንተ ስለሆንክ አንተ መጀመሪያ ታረቀ አይደለ? የሩታ ህይወት ተመሰቃቅሎ እሷ ሰላም ለመሆን ሲባል ሄርሜላ የሰውን ያፈረሰች የሰውን ህይወት ያፈረሰች የሰውን ህይወት የበላች እሷ ሰላም ለመሆን ስትባል ሩታ መታረቅ አለባት። እንዴት አይነት አራዳ ናችሁ ግን እናት! እንዴት ነው የምታስቡት? በቂጣችሁ ነው እንዴ የምታስቡት? እሱና እሷ ታረቁ እኮ ማለት ነው። ሩቲ እሷ ባሏን እንደወሰደችባት እኮ የሚዘነጋ ነገር አይደለም። እንኳን ሩታ እኛ እንኳን ረሳውም አብርሃምን እንዴት እንደወሰደችው ሄርሜላ። እና ዝም ብለሽ በሰዎቹ እያስፈራሯት ነው። ሩታም ትሆናለች እያልሽ አትቀባጥሪ። ሄርሜላን እንደዚህ የሚያስደነግጣት በየጊዜው ትክክለኛ ህይወት ውስጥ መታ ስላልገባች ሩታ ዘላ ስለገባችባት ገባሽ? ከሩታ ህይወት ዘላ የገባችው ራሷ ነች እንጂ ሩታ ደርሳባት አይደለም፣ መታባት ነው ከህይወቷ ላይ። እና ገና መፍራቷ መመጫመጫው ይቀጥላል። እውነታው ይሄ ነው። አምነሽ ተቀበይ። መተሽ ከዚህ ጋር ታረቅሙ ምናምን ነገር አትበይ። አቤል ታረቀ አልታረቀ ከሩታ ህይወት ላይ የሚቀንስ የሚጨምር ነገር የለም። ሲጀመር የእሱ እርቅ አያስፈልጋትም። ሩቲ ደግሞ ማለት ነው እንደው ይሄን ቀፎ ራስ ይሄን ጫታም ሰካራም ከታረቅሽ አንቺ ሰው አይደለሽም። ከምሬ ነው እንዴ። ህይወትሽን አንድ ወር ባልሞላ ውስጥ እኮ ነው ቡግ አድርጎ ቀምቶ ለሌላ ሰው የሰጠብሽ ባልሽም ማለት ነው። ይሄ መርዝ አንቺን ከታረቀ መርዝ ነው የሚያበላሽ ነገ በእርግጠኝነት። ይሄ ባለጌ ልክስክስ ለሄርሜላ ብዬ ሁሉንም ነገር እኔ እንደ ጥፋተኛው ይቅርታ ጠይቃለሁ። ይሄን አንተ አወራህ፣ ግን የሩታ ምላሽ እኮ አልሰማህም። አንተ እንዲህ የምትቀባጥረው ቀባጣሪ አንተ የሰውን የአንደኛውን ህይወት ቡግ አድርገን ለሌላ ሰው የምትጸደሞ ጥፋተኛ አይደለሁም ብለህ ልትመጻደቅ። አሁን ጠብቅ። ሄርሜላ ብቻ አይደለችም እንዲህ የምትንገላታው፣ አንተም ተራ ይደርሳል። አቤል ማለት ነው ፈጣሪ በሚቀጣው ስለሚቀጣ ጠብቅ። ከምሬ ነው የምላችሁ። በሄርሜላ በሩታ ህይወት ገብታችሁ አብርሃምን ትዳሩን እንዲፈታ ያደረጋችሁ በሙሉ የእውነቴን ነው ከሰው አትጠብቁ። የሆነ ነገር ክፋት ምናምን ከሰው አትጠብቁ፣ ከፈጣሪ ግን ጠብቁ። ፈጣሪ ዋጋቸውን ሲሰጣችሁ ያኔ ታዩታላችሁ ማለት ነው። በሰው ስራ በሰው ህይወት ገብቶ የሰውን ህይወት ማመሰቃቀል ምን እንደሆነ ከፈጣሪ ትእዛዝ ይመጣላችኋል። ምን ይጨመላለቃሉ? ሁሉም ባለጌዎች ጨምላቆች ማለት ነው። የአንዱን ሰው ሰላም ለማስፈን ሲባል ግዴታ አንደኛው መጨቆን መረገጥ አለበት። እሷም ሩቲ ሀፍቴ ነች። እናንተ ማን ናችሁ? ሁላችሁም ከዚህ ጋር የታወቃችሁት እኮ በሩታ ነው። ስዶች ሁላ